ሰላም ፍቷት ተከታተልተይ አብና ኢሎም አንቲ ቪዲዮታትና ንሪአን ሆውን የጦርነት አዋጁ በይፋ ታውጇል። ኤርትራ የመጀመሪያ ጥቃቷን በኢትዮጵያ ላይ ተሰነዝራለች። ብስሩና አነ ከም ትግራዋይ ማለት ኢትዮጵያ አሸፍቱንን አይደል ዶክተር ጊደውን ኤርትራ ካብ ኢትዮጵያ ቅድመ መፍለያን ሃገር ድሕሪ ምዃናን መንግስቲ ኢትዮጵያ ኣብ ልዕሊ ወደብ ዓሰብ ሓያል ዝኾነ ሃብቲ ስለ ዘፍሰሰ የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ከስልጣናቸው ሊወገዱ ነትኸማና ትግርኛ ነትምሳና ዱስዋ ነትምሳና ዝወደ እትውል ሓንቲ መፈላለይ ዘይብሉ ኸማና ትግርኛ ታይጎቦ የከለቡቶ ሕጂ ትግራዋይ ዝበሃል የለ ግዕ ዝበሃል የለ ትግርኛ ሕጂ ግን እንታይ ምብሎም ኢትዮጵያውያን ሰላም ታዚ ናይ በይናይ ከይመስለካትኩም ናይ ብርክት ወለ ሰብ ሰላምታይ ብዙኾነ ኦላ ጥዕና ሃበለይ ፉትባትን ክብራትን ተኸታተልቲ ከመይ ኣለኹ ንዘይ ትፈልጥኒ ኣነ ሓኹም ዶራራ ኣክቲ ይበሃል ኣነ ሓፍትኹም ሚለን ሃይሉ እየ ንሶም ከመን ትበሃሉ በሪዩ ግርማ ይበሃል ፉትባትን ክብራትን ተኸታተልቲ ተጋሩ ኤርትራውያን ሓወተይ እንተርእዩም ዘለኹም ፍቕሪ ቴንኪዩ እናወልኩ ሕዚ እውን ኣብ መደባተይ ኣብ ትሕዝቶታተይ ዘለኩም ርእቶ ሓሳብ እንድሕር ሃልዩ ኣብ ኮሜንት ጻሕፉልኝ ሕዚ እውን ንዝገዛዚ ሓድሽ እንድሕር ሃለኹም ሳብስክራይብ ምግባር ከይትዝንጉዑ እናወልኩ ናብዞም ናይ ሎማዓንቲ ቪድዮታትና ንእሰይ ሰናይ ጻንሒት ፒስ سلام كأني يوردلنا سلام أوني أنا بعلمه سلام يوردلنا نتخمانا تقرينيا نتمسانا دوسوا نتمسانا زودا تقول حنت مفلالي زي بلو خمانا تقرينيا هاي قبرو يكلبتو حجي تقراواي زبالي اللي كل زبالي اللي تقرينيا حجي كنت عم تقولهم إثيوبياوي إذا رسحت أستاس قبرو صدهم በቃ ነዚህ ትግርኛ ንምድኻን ዘይቱ ጎብሮን ዘይታ አልሞ ወላ ሓደ ነገር የለን ተዘሕዝንካ መንጎኛ ሸምጋል ኮይኑ ዝመጽመን ጀበርቲ ናናስ ብጀበርቲ ንሽምጋ ጀበርቲ ሳትዓራቂ ለባ ገሎ ኮይኑስ ጀበርቲ መጽም ታገበረና ከመخرና ከልቶሞቲ እዚስ ከልቶሞቲ በቃ ዞም አብዛ ኤርትራ ደሎ ጀበርቲ ጽባሕን ጎ መእቶ ወይ ኤምም ከናዲ ዘሎ مريت عدبوناي مريت ناسي معدم مع عصم تخصص زي مريت زي نتابوتنا دي نقانقانا دي نحقنا دي نزيمانا دي نشحات عامت انتي تجيو معات واقع تخفيلو حجي افلي جبرتي افلي قلا بقى لبامات كوينو مسنة تقرنيان تخو قبروع سخا إثيوبياوي غاهي سخا إرتراوي غاقبلوع تقرنيا يخبز من سايمسا كالون حرهاونا لو سمعون ብስሩና አነ ከም ትግራዋይ ማለት ኢትዮጵያ አሸፍቱንን አይደል አነ ከም ትግራዋይ ስኽዕወት የብሉን ከም ትሞጣ ድበሎ ትግራዋይ ቆመልስ እንታይ ድኻፍሊጥካ እንታይ ትፈልጥ ኢኻ ክትዕወት ኢሉ ትግርኛ አንተ ዓለት ምዃኑ አምሓርኛ ካብ ትግርኛ ድወጽ ኦሮሞ ካብ ትግርኛ ከም ድወጽ ህልኽና ስምስራዩ ኻኒ ነቲ ህልኽና ምስራዩ ኻ ብጉርሽ ገረን بقولش مسجبر قولش جرنا خلنا قاعد قبلنا هيك عيقدشنا بزعوات تجبروا بقولش جبروا وقله يجي خالد كسانا كونا كوي نابقله خول علنا مبعز أدقي دول مسألة كل ما لا لسمون أدنى يكرسون زيادة تقوم من حريش تقطعت إبنا لنا تقطعت إبنا سألنا سلازو كلها خطت حجون كتعت أدوني تناي نحاموس يعني را نحاموس نيرا حجي خانا ويحمالو واي حما واي كان مجمري اي مر اي كيدني افتن داتي تبعتي تملت ادرو او يكيدني سلو بقى او بحصص يا بلوم ادوناي سبقا بمفسحن او يكيدني او بمخات دمس خركب ايدلني بعليسي نتزامنو حزب تغرينيا حيزه نتخالق دفت ون حيزسي بقى انا خسعري مرصني لتمسخونني بالي قالوا خونني بلا دمس خونني لدي اي بلا دمس خونني بلا قال كون انا قلنا كون انا صلنا زمتنينا اتعود ولا تمكينا بقى نهزم تقرينيا توكلنا تمكينا صيا كركاسي ولكسو قد حيش كبا قل مسعرنا تمكينا نتقالم كنباينا كمي دبلت موديل نايك تشحن عسران شدشتن ولا عسران شوعتن ديمتت نادنا كنقص عليه تغيد تمزي اوكو باقا خمينا نقبل تفتح عفصل بس أدنى إذا تحسبتوا كده بكرة مستعوذنا اللي خنا مسودانا واشكوكم جرتا يا جيتي وصدي بعر سعرنا ده جفت
تيمنا كلنا نودنا قصالنا خمت ولا بكينا شو زي ودنا زي تغيد فيا جيت غزغاب صخيت فيا جيت بعرق باش قلت لي فيا قلت تبيع تردي كده بعرق سلازي ابزي انا خاص كل خبل له انا نخاص كي تحفرنا الساعه اتي باستر قولت اخما نبكال قداي كيدله باستر قولت انا خنركم مصدلينا نت باستر قولت انا كن مصينا حجي باستر قولت ابلا ابكال قداي كيد سلازله زي خان تقملا بز خالق قداي مش كونه حسيبه من يروح حجي نو مور اخيت باستر قولت خالق قداي ولع علبتي زين كبزخول عسيبه بعال زاد بعال زرخص يلم የኤርትራ ፕሬዝዳንት ኢሳያስ አፈወርቂ ከስልጣናቸው ሊወገዱ ነው የሚሆነበት ምክንያት ትናንትና በአዲስ አበባ ከተማ ላይ በኤርትራ መንግስት ላይ የመፈንቅለ መንግስት ለመፈጸም እንቅስቃሴ የሚያደርገው የብርጌድ ንሓመዱ ኃይል ኮንፈረንሱን አድርጓል። ኮንፈረንሱ የተካሄደው ከ13 የተለያዩ ሀገራት የተውጣጡ የቡድኑ አባላትን ጨምሮ በኤርትራ መንግስት ላይ የመፈንቅለ መንግስት ለማራመድ የቆረጡና የመፈንቅለ መንግስት አጀንዳ ያላቸው ኃይሎችን የሚመሩ የፊት አመራሮችን ጨምሮ የተደረገ ኮንፈረንስ ነው። በትናንትናው ዕለት በአዲስ አበባ በተደረገው የብርጌድ ንሓመዱ ኮንፈረንስ ላይ ሶስት መሰረታዊ ነገሮችን አንስተዋል። ወይም ደግሞ ሶስት መሰረታዊ ዓላማዎችን ይዘው መንቀሳቀስ መጀመራቸው የተገለጸው የመጀመሪያው ዓላማቸው የሆነ በኤርትራው ፕሬዝዳንት ኢሳያስ አፈወርቂና በመንግስታቸው ላይ የመፈንቅለ መንግስት በመፈጸም ያስተዳደር ወይም ደግሞ ያገዛዝ ለውጥን ለማምጣት የሚያስችል እርምጃን ያደርጋሉ። ይህ ማለት ደግሞ ለሶስት አስርት ዓመታት በላይ የኤርትራ ህዝብ ሲያስተዳድሩ የነበሩት የኤርትራው ፕሬዝዳንት ኢሳያስ አፈወርቂን ጨምሮ በሳቸው ፈላጭ ቆራጭነትና በሳቸው ታዛዥነት አማካኝነት ሀገሪቱን ሲያስተዳድሩ የነበሩ መሪዎችን ጭምር ከስልጣን በማስወገድ አዲስ መንግስት ለህዝባቸው ለኤርትራ ህዝብ ነፃነት የሚሟገት መንግስትን ለማቋቋም የሚያስችል ዓላማን አድርገዋል። ሁለተኛ ዓላማቸው ሰላማዊ መንግስትን መመስረት ነው። ሰላማዊ መንግስት መመስረት የሚሉት ደግሞ ኤርትራውያን በነገራችን ላይ በተለያዩ ጭቆናዎች የሚኖሩ ሰብአዊና ዲሞክራሲያዊ መብታቸው ተጽፎ የሚኖሩ ህዝቦች ናቸው። በዛው ልክ ደግሞ በፖለቲካ በሃይማኖት እንዲሁም ደግሞ በሌሎች ልዩነታቸው አማካኝነት ዘብጥያ የሚወርዱና ሀገራቸውን ለቀው ለስደት የሚጋለጥ ከፍተኛ ቁጥር ያለው ህዝብ ያላቸው ሀገር ናት። ታዲያ ከኤርትራ መንግስት ይህንን እያደረገ መሆኑን ተከትሎ የብርጌድ ንሓመዱ ኃይል በሀገሪቱ ሰላማዊ መንግስትን ወይም ደግሞ ከህዝብ ጋር በመስማማት ሊመራ የሚችል መንግስትን ለመመስረት የሚያስችል እቅድ ይዘው እየተንቀሳቀሱ ነው። ሶስተኛና የመጨረሻው በኤርትራ መንግስት ታሪክ ተደርጎ የማይደረገውን ህገ መንግስታዊ እርምጃን ወይም ደግሞ ህገ መንግስታዊ መንግስትን ለመመስረት ያለመ እቅድም አላቸው። ይህ ማለት ደግሞ በሀገሪቱ በቀጣይ ጊዜያት ምርጫዎችን ጨምሮ የሚካሄድ ይሆናል። በዚህ የምርጫ ሂደትም እንግዲህ ኤርትራ ላይ ምርጫ የሚደረግ ከሆነ ለሶስትና ከዛ በላይ 10 ዓመታት ሲመሩ የነበሩት የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በኤርትራ ታሪክ የመጨረሻው ረጅም ዓመት የመሩ መሪ ሊሆኑ እንደሚችሉ ጭምር ነው ምንጮች እየገለጹ የሚገኙት። ታዲያ በኤርትራ ላይ የመፈንቅለ መንግስት ለማካሄድ እየተንቀሳቀሰ የሚገኘው የብርጌድ ንሓመዱ እነዚህን ዓላማዎቹን ይዞ በኤርትራ ላይ የተለያዩ እንቅስቃሴዎችን ለመጀመር ኮንፈረንሱን አዲስ አበባ ላይ አድርጓል። ይህን መረጃ አፍሪካን ኢንሳይደር በደንብ በዝርዝር ይዞት ወጥቷል። እዛ ላይ ገብታችሁ ካፕሽን ላይ አስቀምጥላችኋለሁ። ሙሉን አንብቡ። ስለምትከታተሉኝ እጅግ አድርጌ አመሰግናለሁ። ባይ ኤርትራ ኣብ ልዕሊ ኢትዮጵያ ናይ ልኡላውነትን ግዝኣታዊ ሓድነትን ጥሕሰት እናፈጸመት ፈደራላዊ መንግስቲ ኢትዮጵያ ግን ስጉምቲ ካብ ምውሳድ ተቆጢቡ ጸኒሕሎ እዚ ግን ብሕጂ እውን ንሓዋሩ ዝቕጽልን ገደብ ዘይብሉን ተገይሩ ክውሰድ የብሉን ክብል ሚኒስተር ወፃኢ ጉዳያት ኢትዮጵያ ዶክተር ጊደዎን ጢሞቴዎስ ሓቢሮም። ዶክተር ጊደዎን ኤርትራ ካብ ኢትዮጵያ ቅድሚ ምፍላያን ሃገር ድሕሪ ምዃናን መንግስቲ ኢትዮጵያ ኣብ ልዕሊ ወደብ ዓሰብ ሓያል ዝኾነ ሃብቲ ስለ ዘፍሰሰ ጉዳይ ዓሰብ ቀዳምነት ሂቡ ከም ዝሰርዖ ገሊጹ። እዚ ሚኒስተር ነዚ ዝበለ ሆርን ሬቪው ምስ ዩኒቨርሲቲ አዲስ አበባ ብምትሕብባር ኣብ ዘዳለዎ ናይ ፖሊሲ ፎረም እዩ። ኣብዚ መድረኽ ኣምባሳደራትን ናይ ዝተፈላለያ ሃገራት ዲፕሎማሰኛታትን ተረኺቦም ዝነበሩ ኮይኖም ዶክተር ጊደዎን ኣብዚ ሰሙን እዚ ኣብ ቀርኒ ኣፍሪቃ ብዛዕባ ዝማዕበሉ ፖለቲካውያን ጉዳያትን ፖሊሲ መንግስቲ ሃገሩን ኣመልኪቱ መብርሂ ሂቦ። መግለጺ ሚኒስተር ወፃኢ ጉዳያት ኢትዮጵያ ብፍላይ ኣብ ዝምድና ኤርትራን ኢትዮጵያን ዘተኮረ ኮይኑ ኣብ መንጎ ዘን ሃገራት ንዘመናት ዝኸደ ግጭት ኪኖ ናይ ዶብን ኣፍደገ ባሕርን ዝኸይድ ካልእ ምኽንያት ከም ዘሎ ኣብ ድሕረ ገጽ ናይቲ ሚኒስትር ወፂ ዘሎ ሓበሬታ ይገልጽ። ዶክተር ጊደዎን ካብቶም ጠንቂ ግጭት ዝኾኑ ዛዕባታት ክትንትን እንከሎ መንግስቲ ኤርትራ ኣብ ውሽጣዊ ጉዳያት ኢትዮጵያ መርገፂ መሓዝ ሓሳብ ምህላውን ብንቕሓት ናይ ምስታፍን መሰል ከም ዘለዎ ኮይኑ እዩ ዝስምዖ። ብዘይካዚ መሪሕነት መንግስቲ ኤርትራ ምስቶም ጸላእቲ ኢትዮጵያ ዝኾኑ ኩሎም ሓይልታት ብምትሕብባር ንርእሱ ከም መገልገሊ ኮይኑ እዩ ዝሰርሕ ኢሉ ሚኒስተር ወፃኢ ጉዳያት ኢትዮጵያ ብምቕጻል ብዛዕባ ናይ ኢሳያስ ዶክትሪን ክብል ዝሰመዮ ኣርእስቲ እዩ መግለጺ ሂቡ።
እዚ ዶክትሪን ኤርትራ ባዕላ ንባዕላ ተመሓድር ሃገር ኮይና ክትቅፅል እንተኮይና ኣብ ኢትዮጵያ ናይ ፀጥታ ፀገም ዘይምርግጋእን ምክፍፋልን ክህሉ ኣለዎ ዝብል እምነት ዘትሕዝ ዶክትሪን እዩ ክብል ገሊጹ። ኤርትራ ኣብ ልዕሊ ናይ ኢትዮጵያ ልኡላውነትን ግዛእታዊ ሓድነትን ከቢድ ምትኹታኽን ጥሕሰትን ከም ዝፈጸመት እውን ንዕዱማት ኣምባሳደራትን ዲፕሎማሰኛታትን ሓቢሩ። ኣብዚ እዋን ናይ ኤርትራ ወተሃደራት ኣብ ሰሜናዊ ክፋል ኢትዮጵያ ዝተፈላለዩ ቦታታት ሒዞም ከም ዘለውን እዞም ቦታታት ግን ሙሉእ ብምሉእ ናይ ኢትዮጵያ መሬት ከም ዝኾኑ እቲ ሚኒስተር ተዛሪቡ። መዓስ ዝጥራሕ መንግስቲ ኤርትራ ነቶም ንመንግስቲ ኢትዮጵያ ዝጻረሩ ሓይልታት ናይ ንብረት ሓገዛት ብምግባር ኣብ ጉዳይና ጣልቃ ይኣቱ ኣለውን ኢሉ። ዶክተር ጊዶን ኢትዮጵያ ነዚ ናይ መንግስቲ ኣስመራ ምንቅስቓሳት ንምዕጋትን ገዛእ ርእሳ ናይ ምክልኻል መሰላ ንምርግጋፅን ብቑዕ ምኽንያት ከም ዘለዋ ኣብ መግለፂኡ ጠቒሱ። ይኹን እምበር ኢትዮጵያ ክሳብ ሕጂ ትዕግስቲ ገይራ ክትከይድ ጸኒሓ እያ መንግስቲ ኤርትራ ኣብ ልዕሊ ኢትዮጵያ ናይ ልኡላውነትን ግዛእታዊ ሓድነትን ጥሕሰት እናፈጸመ ኢትዮጵያ ግን ኣብ ነዊሕ ተጸማምነት እያ ሓግያ። እዚ ግን ንሓዋሩ ዝቕጽል ገደብ ዘይብሉ ትዕግስቲ ከም ዘይከውን ኣብርሂቡ። እቲ ሚኒስተር ብዛዕባ ኢትዮጵያ ኣብ ጉዳይ ኣፍደገ ባሕሪ ዘለዋ መርገፂ እውን ብሰፊሑ መብርሂ ሂቡሉ እዩ። ኣፍደገ ባሕሪ ናይ ህልውና ሕቶና እዩ 130 ሚልዮን ህዝብና ውሕስነቱ ዝተረጋገፀ ናይ ባሕሪ ኣፍደገ የድልዮ እዩ ክብል እውን ንፖሊሲ ሃገሩ ኣንጸባሪቑ። ናይ ሃገራት ኤርትራን ኢትዮጵያን ምስትሕሓብ መፍትሒ ዝረክብ ብናይ ክልቲኦም ወገናት ቁጠባዊ ውህደትን ዝርርብን ከም ዝኸውን ብምግላጽ ኢትዮጵያ ወደብ ዓሰብ ውሕስነቱ ብዝተሓለወ መንገዲ ከመይ ከም ትጥቀም ንምዝርራብ ድልውቲ ምዃና ኣብ ናይ ትማሊ ውዕሎ ተዘርዚሩ። ሆርን ሬቪው ብዝርርብ እንተዘይተፈቲሑ ኸ ቀጻሊ ምርጫ እንታይ ክኸውን ክብል ሓደ ሕቶ ነቲ ሚኒስተር ኣቕሪቡሉ ነይሩ። ዶክተር ጊዶን መንግስቲ ኢትዮጵያ ብዝኾነ ይኹን ዓይነት መንገዲ ኩናት ንምትራፍ ክሰርሕ ምዃኑ ሓቢሩ። ዶክተር ጊዶን ጢሞቴዎስ ምብራቕ ኣፍሪካ ኣትይዎ ዘሎ ዓዘቕቲ ከይኣክል ካልእ ኩናት ምኽፋት ኣዕናዊ እዩ ኢሉ። መንግስቲ ኢትዮጵያ ንኤርትራ ዓጸፋዊ ግብረ መልሲ ዘይሃበሉ ምኽንያት እውን ካብዚ ዝተበገሰ እዩ። ስለዚ ናይ ኤርትራን ኢትዮጵያን ናይ መጻኢ ዕድል ንምውሳን ዝርርብ ክግበር ናይ ኢትዮጵያ ድሌት እዩ። ማሕበረሰብ ዓለም እውን ኣብ ልዕሊ ኤርትራ ፀቕጢ ክፈጥር ኣለዎ ክብል ሕቶ ኣቕሪቡ። እቲ ሚኒስተር ኣብ መወዳእታ መንግስቲ ኤርትራ ኣብ ልዕሊ ኢትዮጵያ ዘካይዶ ዘሎ ምትኹታኽን ጥሕሰትን ደው ኣቢሉ ብቕኑዕ ልቢ ክዘራረብ ማሕበረሰብ ዓለም ድፍኢት ክፈጥርን ከበራትዕን ንጽውዕ ክብል ተላብዩ። ኣብይ ኣሕመድ ኣብ ናይ ዝሓለፈ ናይ ቤት ምኽሪ መደርኡ ማሕበረሰብ ዓለምን ዓበይቲ ሃገራትን ኣብ መንጎ ኤርትራን ኢትዮጵያን ኣቴን ክሽምግላ ጻውዒት ከም ዝገበረ ይኹን እምበር ዝነኣድ ግብረ መልሲ ከም ዘይተረኣየ ጠቒሱ ነይሩ። ኣብይ በዚ ጉዳይ ምስ ኣሜሪካ፣ ኣውሮጳዊ ሕብረት፣ ቻይና፣ ሩስያ፣ ኣፍሪቃ ከም ዝተዘራረበን ተስፋ ከም ዝሰኣነ ብዘስምዕ ቃና እዩ መዲሩ ነይሩ። ኢትዮጵያ ሕጂ እውን ንኣምባሳደራትን ዲፕሎማሰኛታትን ብምዕዳም ሸምጉሉና ትብል ኣላ። ብወገን ኤርትራ ነቲ ካብ ኢትዮጵያ ዝወፅእ መግለፂታት መልሲ ካብ ምሃብ ሓሊፉ ብዙሕ ቁልዕ ዝኾነ ዲፕሎማስያዊ ጎስጓሳት ኣይረኣይን። ኢትዮጵያ ቅድሚ ሕጂ እውን 2 ግዜ ናብ ውድብ ሕቡራት ሃገራት ብጉዳይ ኤርትራ ደብዳቤታት ልኢኻ ነይራ እያ። ኤርትራ ንጻውዒት ሽምግልናን ዝርርብ ኣብ ጉዳይ ኣፍደገ ባሕርን ከም ዘይትቕበል ኣቐዲማ ኣብ ዘውፅኣቶም መግለፂታት ኣተንቢሃ እያ። ንልኡላውነትን ግዛእታዊ ሓድነትን ኣብ ሓደጋ ክእቱ ዝኽእል ዝርርባት ምግባር ከም ዘይከኣል እውን ሓቢራ እያ። ኤርትራን ኢትዮጵያን ክልቲአን ኩናት ከም ዘይህሉ እየን ዝገልጻ ኮይኑ ግን እቲ ዘሎ ወጥሪ መሊሱ ክኸርር እምበር ክዝሕል ይረአ የለን። ሱዳን ፋሕፋሕ ኣብ ዝበለትሉ፣ ሶማል ኣብ ዘይተረጋግኣትሉ፣ ኢትዮጵያ ኣብ ሕድሕዳዊ ግጭት ኣብ ዘላትሉ ህሞት እንደገና ካልእ ኩናት ምውላዕ ማለት እዚ ዞባ ዳግም ተስፋ ከይህልዎ ምግባር እዩ። ኢትዮጵያ ኣፍደገ ባሕሪ ናይ ህልውና ጉዳይ እዩ ካብ በለት ኤርትራ ከዓ ጉዳይ ኣፍደገ ባሕሪ ጉዳይ ልኡላውነት እዩ ኣብኡ ዝርርብ የለን ካብ በለት ቀፂሉ ክፍጠር ዝኽእል ነገር ኣሰካፊ እዩ። ከም ኣሜሪካ ዝኣመሰላ ወሰንቲ ሃገራት ኣብዚ ጉዳይ እንታይ መርገጽ ኣለወን ኣመና ኣገዳሲ እዩ። እዚ ደም ሚልዮናት ክበልዕ ዝኽእል ናይ ቴክኖሎጂ ኩናት ናብ ናይ ኢደዙር ኩናት ከይምዕብል እውን ካልእ ስክፍታ ኣሎ። ምክንያቱ ኤርትራን ኢትዮጵያን ነናይ ባዕለን ፈተውትን ሓገዝትን ሃገራት ኣለወን። ንኢማራት ዓረብን ንስዑድያን ከም ኣብነት ምጥቃስ ይከኣል። እዘን ሃገራት ኣብ ዞባና ናይ ገዛእ ርእሰን ረብሓታት ክሕልዋ ክብላ ኩናት ክህሉ ክሰርሓ ይኽእላ እየን። ከምቲ ኣብ ሱዳን ኣብ ኤርትራን ኢትዮጵያን እውን ክደግምኦ ኣይጽግመንን እዩ። እቲ ጉዳይ ረብሓ ስለ ዝኾነ ናይ ሰብ ትንፋስ ኣይዓጠንን እዩ እምበኣር ኣብዚ እውን ግብረ መልሲ ማሕበረሰብ ዓለም ኣዝዩ ኣገዳሲ ክኸውን እዩ።
ኤርትራ ኣቐዲማ ንማሕበረሰብ ዓለም ንኢትዮጵያ ተገፍዑ ለይ ክትብል መግለጺ ኣውፅያ ነይራ እያ ዝኾነ ዝጭበጥ ግብረ መልሲ ግን ኣይነበረን የጦርነት አዋጁ በይፋ ታውጇል። ኤርትራ የመጀመሪያ ጥቃቷን በኢትዮጵያ ላይ ተሰነዝራለች የሚል አስተያየትን አስመራ ሪፖርተር የተባለ የኤርትራ ሚዲያ በኤክስ ገጹ ላይ ለጥፏል። ይህንን አስተያየት የለጠፈው የኢትዮጵያ የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ኢትዮጵያ በኤርትራ እየደረሰባት ያለባትን ትንኮሳ እንዲሁም ደግሞ በውስጥ ጉዳዮች ላይ ጣልቃ ገብነቷን ተከትሎ የምንታቀብበት ጊዜ እስከ መጨረሻው አይደለም ወይም ደግሞ የመታቀቢያ ጊዜው ሊያበቃ እንደሚችል ከገለጹ በኋላ ነው። ይህ ማለት ዶክተር ጌዲዮን ጢሞቴዎስ ባስተላለፉት መልእክት መሰረት ኢትዮጵያ እስከዛሬ ድረስ የኤርትራ መንግስት እያደረገ ያለውን የውስጥ ጣልቃ ገብነትና የተለያዩ ጦር ትንከሳዎችን በመታገስ እንዲሁም ደግሞ በመታቀብ ያጸፋ ምላሽ ከመስጠት ይልቅ ሰላምና ዲፕሎማሲን አስቀድሞ ሲያደርግ የነበረው እንቅስቃሴ አሁን ላይ ግን ሊያበቃ እንደሚችልና የጊዜ ገደብ እንደሚኖረው መግለጻቸውን ተከትሎ ነው የኤርትራ የሚዲያ ሰራዊቶች የተለያዩ ሀሳባቸውን እየገለጹ የሚገኙት። ታዲያ ዶክተር ጌዲዮን ጢሞቴዎስ የኢትዮጵያ መንግስት ትግስት ማብቂያ ጊዜ እንዳለው ከማስቀመጣቸውን በተጨማሪ አሰብ ወደብን በተመለከተ ጥብቅ የሆነ መልእክት አስተላልፈዋል። ኢትዮጵያ በአሁኑ ጊዜ ቀዳሚ ጉዳይ ወይም ደግሞ ቀዳሚ አጀንዳ አድርጋ የምታነሳው የአሰብ ወደብን የምታነሳበት ዋነኛ ምክንያት አሰብ ወደብ ከኤርትራ መገንጠል በፊትም ሆነ ከመገንጠል በኋላ ኢትዮጵያ ከፍተኛ የሆነ መዋለ ንዋያን ያፈሰሰችበት ከፍተኛ ሀብት የወጣበት የራሷ የነበረ በታሪክ በጂኦግራፊ እንዲሁም ደግሞ በሌሎች አይነቶች በሌሎች የፖለቲካ ውዶች ጭምር ማረጋገጥ የሚቻልበት የራሷ ሀብት መሆኑን ተከትሎ ኢትዮጵያ አሰብ ወደብን ቀዳሚ አጀንዳዋ አድርጋ ታነሳዋለች በማለት የሰጡትን አስተያየት ተከትሎ የኤርትራ የሚዲያ ሰራዊቶች ውጭ ጉዳይ ሚኒስተሩ ዶክተር ጌዲዮን ጢሞቴዎስ ላይ የተለያዩ ዘመቻዎችን ጀምረዋል። በውጭ ጉዳይ ሚኒስተሩ ዶክተር ጌዲዮን ጢሞቴዎስ ላይ ከጀመሩ ዘመቻዎች መካከል የኢትዮጵያ መንግስት በውጭ ጉዳይ ሚኒስተሩ በኩል በይፋ በኤርትራ ላይ ጦርነትን አውጇል የሚል ሐሰተኛ የሚዲያ ዘመቻቸውን አጠናክረው ቀጥለውታል። የሚዲያ ዘመቻቸውን ከማጠናከራቸው ጎን ለጎን ግን ኤርትራ በኢትዮጵያ ላይ የጦር እርምጃ ለመውሰድ የሚያስችላትን መነሻ ነጥብ አግኝታለች እያሉ እያራገቡት ይገኛሉ። አስመራ ሪፖርተር በነገራችን ላይ በኤርትራ ውስጥ ከሚንቀሳቀሱ ከፍተኛ የሆነ ተከታይ ያላቸው የሚዲያዎች ወይም ደግሞ ተጽዕኖ ፈጣሪ ከሚባሉ ሚዲያዎች መካከል እንደሆነ ይነገራል። የሚዲያ ባለቤቱ የማን እንደሆነ አይታወቅም። ነገር ግን የኤርትራ መንግስት ባለስልጣናት ሊደግፉት እንደሚችሉም የተለያዩ ምንጮች ይጠቁማሉ። ታዲያ ኢትዮጵያ አጀንዳ አድርጋ ቀዳሚ አጀንዳ አድርጋ እየተንቀሳቀሰች የምትገኝበት የአሰብ ወደብን በተመለከተ ላለመስጠት ወይም ደግሞ ኢትዮጵያ ወደ ቀይ ባህር እንዳትገባ የተለያዩ እንቅስቃሴዎችን እያደረጉ የሚገኙ የኤርትራ መንግስት ባለስልጣናትን አሁን ለኢትዮጵያ የምትታገስበት ጊዜ እንዳበቃ ጭምር ነው በውጭ ጉዳይ ሚኒስተሩ በኩል የተገለጸው። የውጭ ጉዳይ ሚኒስተሩ እንደገለጹት ከሆነ ኢትዮጵያ ሲደርስባት የነበረውን የጦር ትንኮሳ ከህወሓት ጋር በመመሳጠር ሌሎች የውስጥ ኃይሎችን ጭምር በመጠቀም የኤርትራ መንግስት ያደርግ የነበረውን ትንኮሳ ኢትዮጵያ ሰላምን አስቀድማውንም ድረስ ታግሳ ቆይታለች። አሁን ላይ ግን እርምጃ የምትወስድበት ወይም ደግሞ ያጸፋ ምላሽ የምትሰጥበት ጊዜ ሊሆን እንደሚችል ጭምር አስቀምጠዋል። ይህንንም ተከትሎ የኤርትራ መንግስት ባለስልጣናት ጦርነት ታውጆብናል በማለት ህዝባቸውን ጭምር ልንወረር ነው፣ ልንከበብ ነው፣ ሉዓላዊነታችን ተደፍሯል፣ ኢትዮጵያ ጦሯን ልታዘምትብን ነው የሚል ማህበረሰቡን የማንቃት ወይም ደግሞ በማህበረሰቡ ላይ የጦርነት ነጋሪትን እየጎሰሙ መላው ኤርትራውያን በኢትዮጵያ ተወረናል የሚል ግንዛቤ እንዲኖራቸው እንቅስቃሴ መጀመራቸውም ነው እየተገለጸው። ታዲያ እናንተም ይህንን መረጃ ካፕሽን ላይ ያስቀምጥላችኋለሁ። አስመራ ሪፖርተር ይዞት የወጣው ሙሉ ለሙሉ አንብቡት። እዛ ላይ ጥልቅ የሆኑ ሀሳቦች ይነሳሉ። የመረጃውን ቀንም እዛው ላይ ያስቀምጥላችኋለሁ። ግን ትናንትና ዩቲዩብ ላይ ሰፊ ትንታኔ አስቀምጬላችሁ ነበር። የተወሰናችሁ ሰዎች መታችሁ አይታችኋል። ብዙዎቻችሁም ሰብስክራይብ እያደረጋችሁ ነው። ሰብስክራይብ ማድረጋችሁን ቀጥሉ። ሌሎች መረጃዎችንም በጥልቀት ይዤላችሁ እመጣለሁ። ዩቲዩብ ሊንኬንም ባዮ ላይ አስቀምጬላችኋለሁ። እሱን ሰብስክራይብ አድርጋችሁ ሙሉ ቪዲዮ እንድታይ ሁላችሁንም ጋብዛችኋለሁ። ስለምትከታተሉኝ ሰፖርት ስለምታደርጉኝ ቴንኪው፣ አመሰግናለሁ። ባይ I'm
سازا ساعة سلال صنعكم تنكنا ولا خو أبغى صار بخارج فيديو كسازم اللي سازك في ليكم ودحام ودحان ودحانكم بيس